የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመከኒሳ ሙሉ ወንጌል አጥቢያ የምስጋና መርሃ ግብር አካሄደች። እሁድ ሚያዝያ 19 2017 ዓ.ም የመከኒሳ ሙሉ ወንጌል አማኞች ቤተክርስቲያን የማምለኪያ ህንጻ እንዲገነባ በጎ አስተዋጽኦ ያበረከቱትን ወገኖች የማመስገንና እንዲሁም የእውቅና ሰርተፊኬት በመስጠት ሽልማት መርሃ ግብር ላይ ጥሪ የተደረገላቸው ከቤተ እምነቱ መጋቢ ኤልያስ ወንድሙ፣ የክልሉ ፕሬዝዳንት መጋቢ አምሮ መልካሙ እንግዶች ተገኝተዋል። ቤተክርስቲያኗ የማምለኪያ ህንጻ ስታስገነባ ከመነሻ የነበረውን ሂደት የሚገልጽ ዶክመንተሪ ፊልም የቀረበ ሲሆን ከፍተኛ አስተዋጽኦ ያደረጉትን የቀድሞ የህንጻ ኮሚቴ አስተባባሪዎችን እውቅና በመስጠት መርሃ ግብሩ ተካሂዶ ጉባኤው እግዚአብሔርን አመስግነዋል። መጋቢ ተመስገን ብርሃኑ ሉቃስ 24 ያለውን የእግዚአብሔር ቃል መልእክት በማካፈል ጉባኤውን አገልግለዋል። የመርሃ ግብሩ ዝግጅት ዓላማውን አስመልክቶ ያናገርናቸው የቤተ ክርስቲያኗ ቀደምት አባቶች እንዲሁም አገልጋዮች ጌታ ያደረገላቸውን መልካም ነገር በመናገርና በማመስገን የቀጣይ ዕቅዳቸውን ለዝግጅት ክፍላችን እንዲገልጸዋል። በመጀመሪያ ደረጃ ክብር ለእግዚአብሔር ይሁን። በነገር ሁሉ የረዳንና ያገዘን እግዚአብሔር ስለሆነ ለዚህም የመድረሳችን ምክንያት እሱ ስለሆነ በመጀመሪያ እግዚአብሔርን አመሰግናለሁ። እኔ ህንጻ ኮሚቴ ውስጥ ምክትል ሰብሳቢነት ስመራ ነበር የነበርኩት። በዛ ውስጥም የገቢ ማሰባሰቢያ ውስጥም በተለያዩ ዘርፎችም ሰርቻለሁ። ግን የነበረን ህብረትና አንድነት በእውነት ነው ምለው እግዚአብሔር ያውቃል። ትልቅና ለሌሎቹ ምሳሌ የሚሆን ፍቅርና አንድነት ነበረ። በጸሎት የተሳሰርን፣ እግዚአብሔርን ሳንጠይቅ ምንም ነገር አናደርግም። በእውነት ነው የምናገረው እና እግዚአብሔር ይሄን ሁሉ ያደረገው ስለ ስሙ ሲል እሱ ስለሆነ ምስጋናውንና ክብሩን ታላቅነቱን ራሱ ይውሰድ ብዬ ነው የምለው። በዛሬው ቀን በነበረው ፕሮግራም ላይ እግዚአብሔር ይባርካቸው የቤተ ክርስቲያናችን ሰብሳቢዎችና መሪዎች። በተለይ ስለ ህዝቡ ማለት የሚፈልገው ነገር አንድ አጭር ነገር አለ። ህዝቡ በእውነት ነው የሚለው ቅድም ወንድማችን ስዩም ተናግሮታል። ከዶሮ ጀምሮ ከአንድ ብር በየወሩ እየተሰበሰበ ወር ላይ እየተመጣ 30 ብር እየገባ ያንን ችግር ያሳለፈን አንድ ከእግዚአብሔር ቀጥሎ ህዝቡን ደግሞ በጣም እናስተባብርም ደግሞ በጸሎትም እየተጋን ስለነበረ ህዝቡን ደግሞ ምላሹ በጣም ከፍተኛና አጥጋቢ ስለነበረ ስሙ ይባረክ እግዚአብሔር። ስሜ ስዩም ታደሰ ይባላል። የዚህ የህንጻ ኮሚቴ ሰብሳቢ ነኝ። የአገልግሎት ድርሻ ያለው ነው ኮሚቴውን በማስተባበር እንደገና ደግሞ በኮሚቴ ውስጥ ደግሞ ገቢን በማሰባሰብ ያገለገልኩ ያለሁት። የዛሬው መርሃ ግብሩ ምንድነው? እግዚአብሔር እየሰራልንን እግዚአብሔርን ለማመስገንና በዚህ አገልግሎት ውስጥ የደከሙትን ኮሚቴዎችን ምስጋና ለማቅረብና ለመባረክ እንደሆነ ነው የዛሬው ፕሮግራም። በዚህ ሁሉ ውስጥ ግን የረዳንን እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር መልካም አድርጎልናል። ስለዚህ የመከኒሳ ምእመን በሁሉ ተባብሮ ይህንን ስራ እዚህ ላይ አድርሶታል። የሰማይ አምላክ እግዚአብሔር ይባርካቸው ላሉ ሌላ ምለው ነገር የለም። የመከኒሳ አጥቢያ ታሪክ በጥቂት ደቂቃዎች ለማየት ችለናል። ከዛኛው ከሸራ ቤት ከክራይ ቤት አውጥቶ ዛሬ ትውልድ የሚታነጽበትን ይህን የመሰለ ህንፃ የሰጠን እግዚአብሔር ነውና ክብር ለስሙ ይሁን። አንድ ነገር እንደ ክልል ተወካይ ደስ ብሎኛል። ምንድነው ደስ ያለ ብትሉኝ፣ ብዙ በአገራችን የተለመደ ሰው ካለፈ በኋላ ወይም ወደ ጌታ ወይም ካንቀላፋ በኋላ ጥሩ ስራ ሰርቷል እንዲህ ያደርጓል ተብሎ ይነገራል፣ ይመሰገናል። ሰውየው ያንን አይሰማም። ዛሬ ግን በሕይወት እያሉ በአገልግሎት ላይ እያሉ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውንና ልባቸውን የሰጡ በፍቅር በቅንነት በትጋት ያገለገሉ ወንድሞቻችንን በላቸው ደምሴ ይባላለሁ። በዚህ በህንጻ ኮሚቴ ውስጥ መሐንዲስ ሆኜ ሳገለግል ነበረ።
እግዚአብሔር በምህረቱና በቸርነቱ በጎነቱና በማዳኑ እኛ ደግሞ አድኖን ደግሞ እሱ ቤት እንድናገለግል የረዳን ጌታ ስሙ ለዘላለም ይባረክ። የእግዚአብሔርን ቤት መስራትና ውጪ በምህንድስና በዚህ ሙያችን መስራት አንድ እንዳንሆነ የተረዳሁበት ያወቅኩበት መንፈሳዊ ቤት ሲሰራ እጅግ በጣም ትልቅ ተግዳሮት ያለበት የነበረ በብዙ ችግር በብዙ ነገር ነው ቤተክርስቲያን ሰራችው። ነገር ግን ይህን ስራ ሲሰራ የረዳን እግዚአብሔር ያገዘን እግዚአብሔር በነገር ሁሉ ያገዘን እግዚአብሔር ስሙ ለዘላለም የተባረከ። ሰዎችን አስነስቶ ከምንም ነገር እግዚአብሔር ይህንን የሚታይ ትልቅ ህንፃ እንዲሰራ ያደረገው እግዚአብሔር ነው። ክብሩን እግዚአብሔር ይውሰድ። እግዚአብሔር የአምላካችን ስም የተባረከ ይሁን። በጉጉት ስንጠብቀው የነበረ ዛሬ ድንቅ የሆነ ቀን ነው። እግዚአብሔር አግዞ ከዚህ ቀደም በህንፃ ኮሚቴነት ያገለገሉንን ወንድሞቻችንን ቴንኪዩ የምንልበትና የምንሰጥበት የምንጸልይበትን ጊዜ እግዚአብሔር አመቻችቶ ድንቅ ሰጥቶናልና ሁሉ ለእግዚአብሔር ይሁን። ረጅም ዓመታት ያንሰረ 16-17 ዓመት ላላነሰ ይህንን ህንፃ ከጅማሬው ጀምሮ ቤት በማፈላለግ ወይም ደግሞ በህንፃው ላይ በእውቀታቸው፣ በገንዘባቸው፣ በሙያቸው በተለያየ አቅጣጫ ሲያገለግሉ የነበሩንን ወንድሞቻችን ናቸው። በጣም እንናፍቀው ነበር መቼ ነው የምናደርገው እያለ እግዚአብሔር ሳክቶልን ዛሬ ሚያዝያ 19/2017 ዓ.ም ሳክቶልን እግዚአብሔር ክብር በሚሆን አቅጣጫ እነሱ ጸልየናል። ቴንኪው ብለናቸዋልና እግዚአብሔር አምላካችን ስም የተባረከ ይሁን። ነቢይ ብርሃኑ ጌታቸው እባላለሁ። በዚች ቤተክርስቲያን የሙሉ ጊዜ አገልጋይ ነኝ። በዚች ቤተክርስቲያን ዛሬ ስለተደረገው ነገር በጣም ደስ ብሎኛል። ቅድምም በተደጋጋሚ እንደተባለው ሰዎች በህይወት እያሉ ማመስገን መባረክ በጣም ትልቅ ነገር ነውና እነዚህ በቤተክርስቲያናችን በህንፃ ኮሚቴ ያገለገሉት ሰዎች በህይወት እያሉ ይሄ ነገር በመደረጉ በጣም ደስተኛ ነኝ። ለሌላው ትውልድ ደግሞ ትልቅ ትምህርት ነው ብዬ አስባለሁና ቀጣይ ቤተክርስቲያን በጣም ትልልቅ ስራዎች አሉ። ይህንን ያየ ትውልድ የእግዚአብሔርን ስራ ያስቀጥላል ብዬ በጣም አምናለሁ እና በዚህ በተደረገው ነገር ደስተኛ ነኝ። እግዚአብሔርን በዚህ ሁሉ አመሰግናለሁ። እግዚአብሔር ለዚህ ቤተክርስቲያን ስላደረገው ቸርነት፣ ስለሰጠን ሰዎች ሁሉ የእግዚአብሔር ስም ለዘላለም የተባረከ ይሁን። አመሰግናለሁ። መምህርት ቅድስት ደበበ የመካኒሳ ሙሉጌ የሙሉ ጊዜ አገልጋይ ነኝ፣ አስተማሪ ነኝ። ስለ ዛሬው ቀን ባጭሩ ማለት የምፈልገው ነገር እግዚአብሔር ዕብራውያን 6:10 ላይ ለቅዱሳን ያደረጋችሁትን ይረሳ ዘንድ አመፀኛ አይደለም ይላል። ያ ቃል በጣም ወሳኝ ቃል ነው። አመፀኛነቱ በሰማይ የተዘጋጀልን ሽልማት ብቻ ሳይሆን በምድርም ደግሞ ቴኪ መባባል ያመሰግናለን መባል በመጨረሻ ብዙ ጊዜ ነገር አንወደው መስገን የሆነ እግዚአብሔርን ነገር የተሻማን ስለሚመስለን በጣም አንዳንዴ በጣም ኦቨሬዋ ስለምንሆን እሱ መሆን የለበትም። በምድርም ላይ መመሰጋገና መደራረግ መንፈሳዊነት ነው ብዬ የማስበው እንደ እግዚአብሔር ቃል። ስለዚህ ዛሬ ይህንን ነገር ያደረጉ ሰዎች የሚታይ ነገር ያደረጉት ከባዶ ነገር አንስቶ ዛሬ ይህንን የሚያክል ትልቅ ህንፃ ማድረግ ማለት ቀላል አይደለም። ለአዲሱ ትውልድ ደግሞ በዚህ ቀለል ባለለት ነገር የበለጠ ነገር የሚሰራ ያበረታታል ማስበው። ምክንያቱም ድንኳን ውስጥ ሆኖ ማምለክና ለዚህ በጸጋ አዳራሽ ውስጥ ሆኖ ማምለክ በጣም የተለያየ ነው። ስለዚህ ከነሱ ይልቅ የአሁኑ ትውልድ ደግሞ የበለጠ ይጠበቅበታል ማለት ነው። የበለጠ ይጠበቅበታል የሚለው ቤቱ መንፈሳዊ ቤት ነው። ስለዚህ ይህ ትውልድ ደግሞ ትንሽ መንፈሳዊ ነገር ላይ ላላ ያለ ሊግደሪ ነገር የሚታይ ነገር የሚወድ ነው አለ። ሁሉም ነገር ተሟልቶለታል እስከማውቀው ድረስ በእነዚህ ሰዎች ተዘምሮ ጥሩ የሚባሉ የድምፅ መሳሪያዎች፣ ጥሩ የሚባሉ ወንበሮች፣ በቃ ኤቭሪቲንግ ተሟልቶልና ትውልድ በደንብ ጌታን በማወቅ ደቀ መዝሙር በመሆን ለአሁኑ ቤተክርስቲያን እንደዚህ ትውልድ ውጤታማ እንዲሆን
እኔም እንዳገልግል ሌሎቹ እንዳገልግል ይሰማኛል። ያንን በጣም ያስታወሰኝና የበለጠ ያበረታታኝ ቀን አሁንም ደግሞ እግዚአብሔር